ናፈቅረኪ ወናብኪ ኦ ቃለ አክብሮ ቃለ አራህርሆ ቃለ አይስሮ ይሆናል። ቃለ አክብሮ ኦ ጳውሎስ ምንተ ትብየ ኦ ፍቁራን አሃው ያለው ነው። ቃለ አራህርሆ ኦ ድንግል አዘክር ይሃበ መዘክር ዘኢይረስ ኩሎ ኦ ዮሴፍ ወልደ ዳዊት ኢትፍራህ ነሲኦታ ለማርያም ፍርትከ ያለው ነው። ቃለ አይስሮ ኦ ይሁዳ እፎ ሴጥኮ ለእግዚእከ ኦ ሃናንያ እፎ መልአ ሰይጣን ውስተ ልብከ ኦ አብዳን ሰብአ ገላትያ ያለው ነው። እመቤታችን ስለዚህ ነገር እንወድሻለን፣ እናከብርሻለን፣ እናገንሻለን። እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወስቴ ሕይወት ዘበአማን እውነተኛ መብል መጠጥ ኢየሱስ ክርስቶስን ወለሽልናልና ያበላ ያጠጣ እንጂ ይወደዳል። ያበላ ያጠጣ እንጂ ይወደዳል። እኛም ዛሬ የምንበላው ስጋ የምንጠጣው ደም ከሷ ባህሪ እየተገኘ ስለሆነ ዘበአማን አለ። ከዚህ ዓለም ምግብ ሲለይ የዚህ ዓለም ምግብ የሆነ እንደሆነ ጠዋት ተመግበውት ለማታ ማታ ተመግበውት ለጠዋት ያሳስባል። ስጋው ደሙ ግን በሚገባ ሆነው አንድ ጊዜ ከተቀበሉት በኃጢአት ካላሳደፉት ሁል ጊዜ ጸጋ ክብር ሲያሰጥ ይኖራል እንጂ ሌላ አያሻውምና አንድም የዚህ ዓለም ምግብ ይለወጣን አሰር ይሆናል፣ በስጋው በደሙ ግን ይህ ሁሉ የለበትምና የዚህ ዓለም ምግብ ደዌ ይሆናል፣ ሞት ያስከትላል። ስጋው ደሙ ግን ሕይወት ይሆናልና አንድም ከመስዋዕተ ኦሪት ሲለይ ያ ስጋዊ ይህ መንፈሳዊ፣ ያ ምድራዊ ይህ ሰማያዊ፣ ያ አምሳል መርገፍ ይህ አማናዊ ነውና አንድም ከአማናዊት ድንግል ከእመቤታችን ስለተገኘ ዘበአማን አለ። ኦ አበዊነ ንቡራነ እድ ኦ አበዊነ ንቡራነ እድ ስዩማን ለመትለወ ሐዋርያት ኦ አበዊነ ከሐዋርያት ቀጥላችሁ የተሾማችሁ በሐዋርያት ወንበር የተቀመጣችሁ እናንተ በአንብሮተ እድ የተሾማችሁ ሌላውን በአንብሮተ እድ የምትሾሙ አባቶቻችን ናብየክሙ ያለበት ነው። ትእምሃክሙ ቅድስት ቤተ ክርስቲያን ወማርቆስ ወልድ የባለው ይእምሃክሙ እንዳለ እናከብራችኋለን፣ እናገናችኋለን። ከሊቀ ጳጳስ እስከ ቄስ በአንብሮተ እድ ይሾማሉ። ቅባት ያለበት ነው። ዲያቆኑም በአንብሮተ እድ ይሾማሉ። ቅባት የለበትም። ከዚያ በታች ያሉትን በቃል ይሾሟቸዋልና እስመ ነሣእናክሙ አስጠብቆ ለሃበ እግዚአብሔር እስመ ነሣእናክሙ አስተውቋእያነ ለሃበ እግዚአብሔር ወደ እግዚአብሔር ልታማልዱን ተቀብለናችኋልና እናከብራችኋለን፣ እናገናችኋለን። ተወከፍ መባኦሙ ለአሃው ወተወከፍ መባኦን ለአሃት ለነኒ ተወከፍ መባአነ ወቁርባነነ እያሉ ያማልዱናልና አንድም አስተውቋእያነ ይላል። እኛ ማልደን ተቀብለናችኋልና እናከብራችኋለን፣ እናገናችኋለን። ከአራቱ ሊቃነ ጳጳሳት አንዱ የሞተ እንደሆነ እንደ አክሱም፣ እንደ ላስታ፣ እንደ በጌ ምድር፣ እንደ ሸዋ፣ እንደ ትግራይ ካለ አገር ደጋግ ሰዎችን መርጣችሁ ስማቸውን በእፋፍ በቅፋፍ ጽፋችሁ አምጡልን ስጡን ይሏቸዋል። ያን በከርሰ ሐመር አድርገው ሲጸልዩበት ሰንብተው በሰባተኛው ቀን አበ እመ ማለት ያለየ ሕፃን አምጥተው አንስተህ ስጠን ይሉታል። አንድ ጊዜ አንዱን ያነሳ እንደሆነ ጊዜው እንጂ ባይደርስ ነው ብለው እንደገና ሲጸልዩበት ይሰነብታሉ። 3 ጊዜ አንዱን ያነሳ እንደሆነ አክዮስ ብለው ይሾሙታል። አንድም 3 ብላቴኖች አምጥተው አንስታችሁ ስጡን ይሏቸዋል። አንዱን ያነሳ እንደሆነ ጊዜው እንጂ ባይደርስ ነው ብለው እንደገና ሲጸልዩበት ይሰነብታሉ። 3ቱ ሁሉ አንዱን ያነሱ እንደሆነ ያሮስ ያርሳይሮስ ብለው ይጸልዩ ብለው ይሾሙታል። ይደልዎ ይገባዋል ማለት ነው። ጸሎቱስ ምን ነበር ቢሉ ላለፈው ኦ እግዚኦ አዕርፍ ነፍሰ አቡነ እገሌ ወደምሮ ምስለ ነፍሳተ ጻድቃን በመንግስት አቡሆሙ ዘበሰማያት እያሉ ነው። ለሚመጣው ኦ እግዚኦ አንብር ለነ ኖላዊ ሄረ ህየንቴው ዲበ መንበሩ ዘይሜግ መርኤተከ በሰናይ ከመ ኢንኩን ከመ አባግዕ እለ አልቦሙ ኖላዊ ወከመ ኢይምስጠነ ተኩላ መሳጢ እያሉ ነው። ወነሣእናሆሙ በመዋዕሌነ አስጠብቋእያነ ለነ ለሃበ እግዚአብሔር እሎንተ ክልኤተ ሊቃነ ጳጳሳት ነሣእናሆሙ ካለ ለእሎንቱ እሎንተም ካለ ነሣእነ ባለ በቀና ነበር። ልማደ መጽሐፍ ነው።
እነዚህንም ሁለቱን ሊቃነ ጳጳሳት ከእግዚአብሔር ሊያማልዱን ተቀብለናቸዋልና እናከብራቸዋለን፣ እናገናቸዋለን። አባ አትናቴዎስንና እለእስክንድሮስን። እለእስክንድሮስ አርዮስን ተከራክሮ አውግዞ ለይቷል። አባ አትናቴዎስን በሱ ጸሎት በሱ ሐዘን አርዮስ ጠፍቷልና። አባ ቄርሎስ ዘሀገር አባ የእለእስክንድርያ ወዲበሬስ ሀገር አበይነ ብፁዕ ጳጳስ አባ ሰላማ። በእስክንድርያ የተሾመ አባ ቄርሎስን የአባቶቻችን ሀገር መዲና በምትሆን በአክሱም የተሾመ አባ ሰላማን ተቀብለናቸዋልና እናከብራቸዋለን፣ እናገናቸዋለን። እናከብራቸዋለን፣ እናገናቸዋለን። አንድም በሀገራችን በኢትዮጵያ በእስክንድርያ የተሾሙትን ተቀብለናቸዋልና እናከብራቸዋለን፣ እናገናቸዋለን። ምን ነው አንድ አይደለም ስለምን ከዲየተ አለ ቢሉ የኛን ከእስክንድርያው አስጠግቶ ስምዖንን ከሌዊ አስጠግቶ ካህን እንዳለ ካህናትሰ ህሉፋነ ፍኖት ከበቱ ፍኖተ እግዚኦሙ አመቀተልዎ ለሰቂማ እስመ አመፃ ገብሩ ቤተ እስራኤል እስመ አመፃ ገብሩ ቤተ እስራኤል እንዲል አንድም በስም ጳጳስ ቢሆን በማዕረግ ሊቀ ጳጳስ ነውና አንድም መስቀሉን አስይዞ ልብሱን አልብሶ በወንበሩ አስቀምጦ ይሾመዋልና ርዕስ የሚለው እንደ አክሱም እንደ ላስታ እንደ ቀድሞ ጎንደር ያለውን ነው። ሀገር የሚለው ገጠር ገጠሩን ነው። ይህች ሀገር እስክንድርያ ተብላለች። እስክንድር ቀድሞ ማይ ጽንፋ ማይ ሐጹራ ትባል ነበር። እስክንድር ወደ ኢየሩሳሌም ወጣ። ስለምን ቢሉ ስነ በዓል ለማየት አንድም ለሌላ ተግባር አንድም መንግስት ለማዳረስ አንድም ያዕቆብን በለዝን ለመጠጋት ያዕቆብ ራትዕ ነው። ራትዕ ሕገ ኦሪትን የሚያስተምር ሊቀ ካህናቱ ተጠግቶት ይቆማል። በለዝ ጽንዕ ነው። ህዝቡን የሚያጸና ንጉሱ ተጠግቶት ይቆማል። ተያይተው ይቆማሉ። ክህነት እንበለ መንግስት መንግስት እንበለ ክህነት አይጸናም ሲሉ መንግስት አዳርሶ ሲመለስ ከዚች አገር ደረሰ። ስሜን የሚያስጠራ ልጅ የለኝ፣ ምን ስራ ሰርቼ ስሜን ላስጠራ አለ። ይህችን ሀገር ውሃ ይቃወማታል። ይህን ደልድለህ በዚህ ላይ ከተማ ሰርተህ በዚህ ስምህ ይጠራልሃን አሉት። ውሃውን በመዘውር አቁሞ የብረት መረብ እየጣለ የብረት መሸጋገሪያ እያሸጋገረ የብረት አዕማድ እያቆመ በብረት እየጠረቀ በኖራ እየለበጠ አፈሩን ደልድሎ በባህሩ ላይ ከተማ ሰርቶበታል። ቴዳ የሚል 3 ድስት ወርቅ ቀብሮበታል። ምኩሳ ሰም ምኩሳ አፍራስ አውጥቶለታል። ውሃው ባህረ ጽየው ነው፣ አይጠጣምና በመሽረብ አግብቶለታል። ሐርገጻት እንዳያፈርሱት አጽመ ኤልሳዕን ቀብሮበታል። ይህ የሆነው በዘመነ ብሉይ ነው። ከዘመነ ብሉይ እስከ ዘመነ ሐዲስ፣ ከዘመነ ሐዲስ እስከ ዘመነ ሊቃውንት ደረሰ። እስከ ዘመነ ሊቃውንት ደረሰ። አባ አትናቴዎስ ተሾመ። በዘመኑ ረሃብ ሆነ። ወርቅ በድስት ተቀብሮ ምእመናን በበትረ ረሃብ እየተደበደቡ እያለ ሲያዝን ይኖር ነበር። እንዳያወጣውም ዘመነ ሰማዕታት ነውና እሱ አልፎ አባ ቴዎፍሎስ ተሾመ። እሱም እንደዚያው ሲያዝን ይኖር ነበር። እንዳያወጣውም ዘመነ ሰማዕታት ነበርና እንዲህ ሆኖ ሲኖር ራትራ ይላታል። የሴት ወይዘሮ ብዙ ሰው አስከትላ ወደዚያች ሀገር መጣች ሄደች። ስለምን ቢሉ ምነናስ ብዙ ሰው አስከትሎ የለም ብሎ ገዳማተ ግብፅን ለመጎብኘት እነ ደብረ ሲሃትን እነ ደብረ ቁስቋምን እነ አስቄጥስን እነ እለእስክንድርያን አንድም ከአበው እሱ ብቻ ቀርቶ ነበርና ለመጨዋወት ተጨዋውተው ሲለያዩ አባ አርሳኔዎስ ያለበትን አሳየኝ አለችው። እሱስ ከሰው ጋር እንዳይገናኝ ስርዓት ተሰርቶበታን አላት። አባቴ እግዚአብሔር ነገሬን አቅንቶልኝ ሳለ አንተ አትጥመመኝ አለችው። አትጠቀሚበትም ብዬ ነው እንጂ ከተጠቀምሽበትስ ያውልሽ ብሎ ጎዳናውን አሳይቶ ሰደዳት። እሷም የጠዋት ጮራ ፀሐይ ሲሞቅ ድንገት ደረሰችበት። እሱም ዛሬ የሲህ ገዳም ብሎ የሴት ወይዘሮ መሰብሰቢያ ሆነ ብሎ ፈጥኜ እነሳለሁ ቢል ሰውነቱ በግር ተቀጥቅጦ ነዋሪ ነበርና የማይሆንለት ሆነ። ሄዳ ከጫማው ወደቀችበት። ያሰስል ዝክረኪ ውዳሴ ከንቱሽን ያርቅልኝ፣ አንድም ደግ ሰው ነው ማለትሽን ያርቅልኝ አላት። ቢደነግጥ ደዌ አደረባት። ተመልሳ አባቴ ከደዌ እፈወሳለሁ ብዬ ብመጣ በደዌ ላይ ደዌ ጨመርኩ አለችው። እሱም እኔማ ቀድሞስ ነግሬሽ አልነበረምን? አሁን
እሷንም አይዞሽ ጸልዮ ያድንሻል ብሏታል። ጸልዮ አድኗታል። አዝኖ አየችው። ምን ሆነ አዝነሃን አለችው። እኔ ያላዝን ማን ይዘን? ወርቅ በድስት ተቀብሮ ምእመናን በበትረ ረሃብ እየተደበደቡ አላት። ምን ነው በአንተ ጸሎት በእኔ ጉልበት አናወጣውም አለችው። ይሁን አላት። ጥራጊ እየደፉበት ከዘመን ብዛት የተነሳ ተራራ ያህል ሆኖ ነበርና ያን አስጠርጋ አስኮስትራ ቴዳ ቴዳ የሚል 3 ድስት ወርቅ አውጥታለታለች። አንዱን ቴዳ ይተረጉማል፣ ታኦስ ማለት ነው። ይህ ንዋየ እግዚአብሔር ማለት ነው ብሎ ለነዳያን ሰጥቶታል። አንዱን ቴዳ ቴዎፍሎስ ማለት ነው፣ ቴዎፍሎስ ማለት ነው ብሎ ለራሱ አድርጎታል። አንዱን ቴዳ ዘየአቢ ቴዎዶስዮስ ነግሶ ነበርና ለሱ ሰዶለታል። እሱም ለበረከት ያህል ጥቂት አስቀርቶ እኔስ ገንዘቤን በልቼ ልጨርሰው ብሎ መልሶለታል። በዚህ 7 አብያተ ክርስቲያናትን አንጾበታል። ታቦተ ኢየሱስን፣ ታቦተ ማርያምን፣ ታቦተ ሚካኤልን፣ ታቦተ ሩፋኤልን። ታቦተ ሩፋኤል በዘባነ አንበሪ ላይ የታነጸው በዚህ ጊዜ ነው ይላሉ። ታቦተ ኤልሳቤጥን፣ ታቦተ ዮሐንስ መጥምቅን፣ ታቦተ መርቆሬዎስን፣ ታቦተ ኤልሳእን። ታቦተ መርቆሬዎስንና ታቦተ ኤልሳእን አንድ ብሎ ቆጥሮ በዚህ ወርቅ ስለተገኘባት አባይ ሀገር አላት። ይህስ ስትፈጭ ውላ አቦካች ባተላ እንዲሉ አባ ሕርያቆስን ያህል ሰው የሥጋው የደሙን ነገር ሲናገር መጥቶ ወርቅ ስለተገኘባት አባይ ሀገር አይላትም ብሎ ወትከውን አሐቲ ሀገር ምስዋኦ ለእግዚአብሔር እንዲል ኋላ በዓለም ሁሉ ሃይማኖት ሲጠፋ እስከ ዕለተ ምጽአት ድረስ ወልድ ዋሕድ በማለት ጸንታ ትኖራለችና አባይ ሀገር አላት። ይበል ዲያቆን በእንተ ብፅዕት አንቲ እንተ ተአምን ከመ ይከውን ቃል ዘነገሩኪ ይላታልና ስለሷ ብለ ይበል ዲያቆን በእንተ ብፅዕት አንቲ እንተ ተአምን ከመ ይከውን ቃል ዘነገሩኪ ይላታልና ስለሷ ብለ ወፍስሕት ተፈስሒ ፍስሕት ይላታልና ስለሷ ብለ ወስብሕት በኩሉ ስብሕት በአፈ መላእክት ወሰብእ ናትና ስለሷ ብለ ቡርክት አንቲ እምአንስት ይላታልና ስለሷ ብለ ወቅድስት ወንጽሕት ቅድመ ጸኒስ ጊዜ ጸኒስ ድህረ ጸኒስ ጽንዕት ናትና ንጽሕት ናትና ስለሷ ብለ እግዝእትነ ወላዲተ አምላክ ማርያም ድንግል አምላክን ስለወለደች ስለ እመቤታችን ስለ ድንግል ማርያም ብለህ ይቅር በለን ይበል። አንድም እሷን አማላጅ እመቤታችንን አማላጅ በማድረግ ዕጣን ቋጥረው ግብር ሰፍረው ጧፍ ይዘው ወደ ቤተ እግዚአብሔር የሚሄዱትን መባ ይዘው ወደ ቤተ እግዚአብሔር የሚሄዱትን ይቅር በላቸው ይበል። ወበእንተ ቅዱሳን ክቡራን ንጹሐን ክቡራን ስለሚሆኑ መንፈሳውያን ረቂቃን ስለሚሆኑ ሊቃነ መላእክት ሹመታቸውን ሲያይ ሰማያውያን በቦታቸው ኃያላን ስለሚሆኑ ስለ ሊቃነ መላእክት ብለህ ይቅር በለን ይበል። ኃይል ስጋዊ፣ ኃይል መንፈሳዊ፣ ኃይል መልአካዊ አለ። ኃይል ስጋዊ የነ ባርቅ፣ የነ ዮፍታሄ፣ የነ ጌዲዮን፣ የነ ሶምሶን ነው። ኃይል መንፈሳዊ የአብርሃም ነው። ወይቤ ዝኮ አብርሃም ይሞ አኔ ሰይፈ ጸላኢ እንዲል። ኃይል መልአካዊ የመላእክት ነው። ዕለት ዕለት ጸጋ ኃይል ይጨመርላቸዋል እና ከኃያልነታቸውም የተነሳ አንዱን መልአክ ወነስአ አሃዱ መልአክ ኃያል ወጽኑ እብነ አብየ ከመ እንተ ማህረጽ ወገረ ውስተ ባህር ወይቤ ከመዝ ትትገደብ ባቢሎን አባይ ሀገር ይላቸዋል። ወሰባኬ ነስሑ እስመ ቀርበት ለክሙ መንግስተ ሰማያት እያለ ስለሚያስተምር ጽሑአ ፍኖቶ ለእግዚአብሔር እያለ ስለሚያስተምር ዮሐንስ መጥምቅ መጥምቀ መለኮት ስለሚሆን ስለ ቅዱስ ዮሐንስ ብለህ ይቅር በለን ይበል። ወበእንተ ቅዱሳን ስቡሃን ንጹሐን ክቡራን ስለሚሆኑ ወላይካ አገልጋዮች ስለሚሆኑ አሁን ጭራሮ ለቅመው ውሃ ቀደተው አገልግለውት አይደለም። ወንጌልን ዙሮ ማስተማር ነው። ወንጌልን ዙሮ ማስተማር ስራ ነውና ማቴዎስ ማለት ሩይ ይመጸባሃል፣ ሌዊ ማለት ልጹቅ ማለት ነው። ስለሱ ብለህ ይቅር በለን ይበል። ማርቆስ ማለት ኃያል አንበሳ ማለት ነው። ስለሱ ብለህ ይቅር በለን ይበል። ሉቃስ ማለት ትንሳኤ ማለት ነው። ለስብከተ ወንጌል ይፋጠናልና
አንድም መበስር ማለት ነው ብስራተ መላክን ይጽፋልና አንድም አቃቤ ሥራይ ማለት ነው። ቀድሞ አቃቤ ሥራይ ዘሥጋ ነበር፣ ዛሬ ግን አቃቤ ሥራይ ዘነፍስ ሆኗልና ስለሱ ብለ ዮሐንስ ማለት ፍስሐ ወሐሴት ርኅራኄ ወሳህል ማለት ነው። ስለሱ ብለ አርባዕቱ ወንጌላውያን ስለ አራቱ ወንጌላውያን ብለህ ይቅር በለን ይበል። ወበእንተ ቅዱሳን አግብርቲከ እይብለክሙ አግብርት ያለ አይረክቴ ስላልካቸው ጴጥሮስ ማለት ሻፎ ደንጋይ ማለት ነው። ይህ ሻፎ ደንጋይ አንገትን ከደረት እጅን ከጣት እንዲለይ እሱም ምእመናንን ከመናፍቃን መናፍቃንን ከምእመናን ይለያልና አንድም ከዋው ደንጊያ መርግ ደንጊያ ማለት ነው። ያ ከላይ ዛፉን ቅጠሉን ሳሩን እየሰባበረ ሲመጣ እንዲያስፈራ እሱም ሞተ በስጋ ወሐይወ በመንፈስ እያለ ሲያስተምር ያስፈራልና አንድም ከዋው ደንጊያ ማለት ነው። ያ እየፈጋ ከሁሉ እንዲደርስ ጴጥሮስም በ11 ስብከት እየገባ ያስተምራልና አንድም ነጽፍ ደንጊያ ማለት ነው። ያ ለቤት መሰረት እንዲሆን እሱም ለሃይማኖት መሰረት ነውና አንተ ኮኩ ወዲህ በዛቲ ኮኩ አንጻ ለቤተ ክርስቲያን እንዲል ስለሱ ብለህ ይቅር በለን ይበል። ያዕቆብ ማለት አሃዚ አዕቃጺ ማለት ነው። ያ የቀደመው ያዕቆብ የኤሳውን ሰኮና እንዳሰነካከለ እሱም የቢጽ ሐሳውያንን ትምህርት ያሰነካክላልና ያ የቀደመው ያዕቆብ ሰኮና ኤሳውን ይዞ እንደተወለደ እሱም ሰኮና ወንጌልን ይዞ ሲያስተምር ሙቷልና ስለሱ ብለህ ይቅር በለን ይበል። ዮሐንስ ማለት ፍስሐ ወሐሴት ርኅራኄ ወሳህል ማለት ነው። ስለሱ ብለህ ይቅር በለን ይበል። እንድርያስ ማለት ተባዕ ለመስቀል ማለት ነው። እስከ ሀገረ በላዕተ ሰብ ድረስ ሄዱ አስተምሯል እና አንድም በኩር ማለት ነው። ከሁሉ አስቀድሞ ለጌታ አድረዋልና ስለሱ ብለህ ይቅር በለን ይበል። ፊልጶስ ፊል ማለት መፍቀሪ ጶስ ማለት አምላክ ማለት ነው። በተገናኝ መፍቀሪ አምላክ ማለት ነው። አንድም ረያጼ አፍራስ አሃዚ ኩናት ማለት ነው። አንድም ስውር ቦታ ማለት ነው። ምእመናንም በጸሎቱ ይሰውራል እና ንኦ ንህድር ብሔረ ፊልሞና እንዲል ፌላል የምንም ይላል። ወበርተሎሜዎስ በትርፍ ነው። በር በእስራኤል ቋንቋ ልጅ ማለት ነው። ተክል የማጠጣት ግብር ያለበት ልጅ ማለት ነው። እሱን እንደ አጠጭው ትምህርቱን እንደ ውሃው ልቡናቸውን እንደ ምድሩ ሰውነታቸውን እንደ ተክሉ አድርጎ ያስተምራቸዋልና አንድም ወይን ማለት ነው። እለቱን ወይን ተክሎ ለመስዋዕት አድርሷልና ስለሱ ብለህ ይቅር በለን ይበል። ቶማስ ማለት ፀሐይ ማለት ነው። ክልኤቱ አስማቲሁ ለፀሐይ አሃዱ ኦሮያሪስ ወካልኡ ቶማስስ እንዲል ቶማስ ሰልዳ እንዲለው ቅዱስ ጊዮርጊስን ፀሐይ ልዳ ሲለው ስለሱ ብለህ ይቅር በለን ይበል። ማቴዎስ ማለት ሩይ መጸባሃል ሌዊ ማለት ልጽብቅ ማለት ነው። ስለሱ ብለህ ይቅር በለን ይበል። ወያዕቆብ ወልደ እልፍዮስ ለማለት ደገመው። ታዲዮስ ማለት ዘርእ ወማዕረር መምህራ አሕዛብ ወሕዝብ ማለት ነው። ኦሪትን በዘር ወንጌልን በመከር እየመሰለ ያስተምራል እና አንድም መስዋዕት ማለት ነው። እለቱን ስንዴ ዘርቶ ለመስዋዕት አድርሷልና ጴጥሮስና ታዲዮስ መንገድ ሲሄዱ አንድ ገበሬ በሬ ጠምዶ ሲያርስ አገኙት። አንተ ሰው እባክህ ምሳችንን አብላን አሉት። በሬዎችንስ ማን ይይዝልኛል አላቸው። እኛ እንይዝልሃለን አሉት። እሱ ምሳቸውን አዘጋጅቶ ይዞ እስከሚመጣ ድረስ ታዲዮስ እያረሰ ጴጥሮስ እየዘራ አሽቶ አግኝቷል። ቀነተ ታዲዮስ ከመ ይኽርስ ገራህተ ወጴጥሮስ ዘርአ 30 አትልምተ በቆለ ሶቢሃ ወኮነ ሰዊተ አንከሩ ሰብአ ሀገር ለርእዩ ዘንተ እንዳለ ደራሲ። ስምዖን ማለት ሰምአኒ ማለት ነው። ስለሱ ብለህ ይቅር በለን ይበል። ማትያን ቢል ትክ ማትያስ ቢል ፀሐይ ማለት ነው። ስለሱ ብለህ ይቅር በለን ይበል። 12 ሐዋርያት ስለ 12 ሐዋርያት ብለህ ይቅር በለን ይበል። ወያዕቆብ ሐዋርያ እሁሁ ለእግዚእነ የጌታችን ወንድም ስለሚሆን ስለ ያዕቆብ ብለህ ይቅር በለን ይበል። እሁሁ ለእግዚእነ የጌታችን ወንድም አለ ገና በሕፃንነት እናቱ ሙታበት አንዱን ጡት ጌታ አንዱን ጡት እሱ ሲጠባ አድጎ ነበርና እንዲህ አለ። ይህስ ወዝንቱ ሐሊብ ይሁዝ ለፈጽሞ ተአምራት ወመንክራት እንዲል ሐሊበ ድንግልናንስ ከጌታ በቀር ሌላ የጠባ የለም ብሎ በስጋ ይቀርበው ነበርና በስጋብ የሚቀርቡት እነ ዮሐንስ መጥምቅ እነ ዮሐንስ ወንጌላዊ አሉ ብሎ አብሮት ስላደገ እሁ ለእግዚእነ የጌታችን ወንድም አለው። ኤጲስቆጶስ ዘኢየሩሳሌም
ኤጲስቆጶስ ዘኢየሩሳሌም ኤጲስቆጶስ ዘኢየሩሳሌም በኢየሩሳሌም ኤጲስቆጶስነት የተሾመ ምን ነው? ይህች ኢየሩሳሌም ደግ ሀገር ናት። ከ12ቱ ሐዋርያት ያልተሾመባት ከ72ቱ አርድእት የተሾመባት ስለምን ነው ቢሉ እሱ ከገድል ጽናት የተነሳ እግሩ እንደ እግረ ገመል ሆኖበት ነበርና ለስብከተ ወንጌል አይፋጠንም ሲሉ በዚያው በቅርቡ ሹመውት ሄደዋል። ይህስ አይደለም። ቅዱሳን ከበቁ በኋላ በደመና በክንፍ እየበረሩ በደመና እየተጫኑ ካሰቡበት ደርሰው ይውላሉ ብሎ እሱ ምሁረ ኦሪት ነበርና አይሁድም ምሁራነ ኦሪት ናቸውና ተከራክሮ እንዲያሳምናቸው ብለው በዚያው በቅርቡ ሹመውት ሄደዋል። ይህም አይደለም። ከሐዋርያት ኦሪትን ያልተማረ የለም ብሎ የሀገሩን ሰርዶ በሀገሩ በሬ እንዲሉ የሀገሩን ባህል ያውቃል ሲሉ በዚያው በቅርቡ ሹመውት ሄደዋልና ኤጲስቆጶስ ዘኢየሩሳሌም አለ። ወቅዱስ ወስቡሕ እስጢፋኖስ ንጹሕ ቅዱስ ስለሚሆን ስለ እስጢፋኖስ ብለህ ይቅር በለን ይበል። ርዕሰ ዲያቆናት የዲያቆናት አለቃ አለ። ስድስቱን መርምረው ሰባተኛ እሱን መርጠውት ነበርና ወቀዳሜ ሰማዕት የሰማዕታት መጀመሪያ አለ። ከጌታ ቀጥሎ ከሐዋርያት አስቀድሞ መከራ የተቀበለ እሱ ነውና ወበእንተ ኩሎሙ ቅዱሳን ወሰማዕት ላይረፉ በርትዕት ሃይማኖት በጸናች በቀናች ሃይማኖት ነው ስላረፉ ስለ ጻድቃን ስለ ሰማዕታት ብለህ ይቅር በለን ይበል። ጳውሎስ ማለት ብርሃን ማለት ነው። ወኀደሩ እስራኤል በአንጻረ ጳውሎስ እንዲል ስለሱ ብለህ ይቅር በለን ይበል። ጢሞቴዎስ ማለት አምድ ማለት ነው። አምዳ ወድዳ ለጽድቅ እንዲል ስለሱ ብለህ። ሲላስ ማለት ፀሐይ ማለት ነው። ስለሱ ብለህ። በርናባስ ማለት ወልደ ፍስሐ ማለት ነው። ስለሱ ብለህ። ቲቶ ማለት ሰርቅ ማለት ነው። ሰርቀ ቲቶ እንዲል ስለሱ ብለህ። ፊልሞና ማለት መፍቀሬ አምላክ መፍቀሬ ቢጽ መፍቀሬ አምላክ ማለት ነው። ስለሱ ብለህ። ቀሌምንጦስ ማለት ግንብ ማለት ነው። ስለሱ ብለህ ይቅር በለን ይበል። ሰብአ ወክልኤቱ አርድእት ነሳሳላቸውና ስለ 72ቱ አርድእት ብለህ ይቅር በለን ይበል። 500 ቢጽ ስለ 500 ባልንጀራሞች ብለህ ይቅር በለን ይበል። እነዚህ ከመስቀሉ እግር እንደ አሸን የፈሉ ከ500 ከፍ ብቅ ከ600 ዝቅ የሚሉ ናቸው። 310 ወሰመንቱ ርቱዓን ሃይማኖታቸው የጸና የቀና ስለሚሆኑ ስለ 318ቱ ሊቃውንት ብለህ ይቅር በለን ይበል። ለእሉኒ ይዞት ለመጣ ወለኩሎሙ እንግዲህ ለሚያመጣው ተዘከሮሙ ለከ እግዚኦ አቤቱ ለአንተ ማህበር ቤተሰብ ሊሆኑ አስባቸው ይበል። አንድም ተዘከሮሙ አንተ አስባቸው ይበል። ለብፁዕ ወለቅዱስ ሊቀ ጳጳስነ አባ ማትያስ ንዑድ ክቡር የሚሆን አባ ማትያስ አባ ሕርያቆስ ንጹሕ ክቡር ስለሚሆን ንዑድ ክቡር የሚሆን አባ ሕርያቆስን አስባቸው ይበል። ከመትቀቦሙ በሕይወቶሙ በሕይወተ ሥጋ ሳሉ ትጠብቃቸው ዘንድ ወታድህኖሙ ታድናቸው ዘንድ አንድም ማዳን ሌላ አለነ አድኖሙ አድናቸው። ወትስረይሎሙ ኃጢአቶሙ ኃጢአታቸውን ታስተሰርይላቸው ዘንድ አንድም ማስተስረይ ሌላ አለነ ብሎ አስተስረይሎሙ ወትመሃረነ ኪያነሂ በጸሎተ ዚአሆሙ በጸሎተ ዚአሆሙ ይላል። እኛንም በእነሱ ጸሎት